ለምንድነው ይሄ ሁሉ የአንዲትን ሀገር ግማሽ ማህበረሰብ እንዲናቅ ግማሽ ህዝብ እንዲናቅ የምታደርጉት? ማለት ይሰለቻል እኮ ወላሂ። ባቂነኝ የአላህ ቤት የጠበቅኩ ኃላፊነት አለብኝ የአላህን ቤት የጠበቅኩ ሰው ሁሉ ጥሎብኝ ሄዱ። ትልቅ በህግ አካላት የተፈጸመ ህገ ወጥነት ነውና አንዳንድ ከፍተኛ ባለስልጣናትም በሰዓቱ እዛው ሆኖ ሲያስፈርሱ እንደነበረ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንደተከበራችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን ተገናኝተናል። እንግዲህ አዲስ አበባ ውስጥ የሚገኘውን የሙባረክ መስጂድ እንግዲህ አጥር ማፍረስ ተከትሎ ብዙ ሙስሊም ማህበረሰብ ቁጣቸውን እያሰሙ ነው ያሉት። እንግዲህ መጅሊሱም መግለጫ አውጥቷል። ከመግለጫ የዘለለ ግን ጠንከር ያለ መልእክት ማስተላለፍ አለበት። ለዚህ ደግሞ የሚሆን እንቅስቃሴዎችን ጀምረናል ማለት ነው ኢንሻአላህ። ሁላችሁም ይሄን ቪዲዮ ለሁሉም ሙስሊም እንዲዳረስና ሁሉም ሙስሊም በመስጂዱ ላይ እንዲሳተፍ ጥሪ እንድታደርጉ ጋብዛችኋለሁ። ቀጥታ ወደ መጀመሪያው ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ማታ ሌሊት ላይ የህግ አካላት እንደሚሉ ሰዎች የተባረከ መስጂድን አጥሩን ያ ሁሉ ንብረት የወደመበት ብዙ ንግግር ተደርጎ በስምምነት የተሰራውን መስጂድ አፈርሰው በሌሊት ሰው በሌለበት ለመስጂዱ ኮሚቴም ይሁን ለክፍለ ከተማው መጅሊስ ሳያሳውቁ ማለት ነው። ይህ ትልቅ በህግ አካላት የተፈጸመ ህገ ወጥነት ነውና አንዳንድ ከፍተኛ ባለስልጣናትም በሰዓቱ እዛው ሆኖ ሲያስፈርሱ እንደነበረ መረጃው እየወጣ ይገኛል። በሌሊት ይህ ውንብድና ነው እንጂ ምንም ህግ ማስከበር አይደለም፣ ህገ ወጥ ቦታም አይደለም ቦታው። እሱ ብቻም አይደለም የመስጂዱ ኮሚቴውም ታስረዋል። እንደዚህ አይነት ነገራቶች የሚፈጸሙት ለሙስሊሙ አጀንዳ ለመፍጠር ነውና ሙስሊሙ በአንድነት በእንደዚህ አይነት ጉዳዮች ላይ መልስ መስጠት አለበት፣ መብቱን ማስከበር አለበት። አላህ Subhanahu Wa Ta'ala ሁላችንንም ያግዘን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊሙ ማህበረሰብ ላይ ይሄን ያክል መተናኮስ ለምን አስፈለገ? እኔ አላቅም። ለምን ይሄን ያክል እንደሚተናኮሱ አላቅም። በብዙ ትግስቶችን አሳልፈና ከዚህ በፊትም ብዙ ረሱላችንን እስከ መሳደብ ደርሰዋል። ያም ለህግ አልቀረበም ስቲል ደብቀውት ይሁን ምን ይሁን አላሁ አለም። እስካሁን ለህግ አልቀረበም። ለህግ እስከሚቀርብም ትግላችን ይቀጥላል አይቀርም። ነገር ግን አሁን ደግሞ ያ ቁስላችን ሳይድን መስጂዳችን ላይ አጥራችንን ማፍረስ፣ መስጂዱ ላይ ትንኮሳ ማድረግ፣ ያውም ደግሞ በሌሊት መንግስት በማያውቀው መንገድ ማለት ነው። ይህን ማድረግ በጣም ልክ ያልሆነ ነገር ነው። መንግስት የጉዳዩ ባለቤቶች የሆኑ ሰዎችን ተከታትሎ ለህግ ማቅረብ አለበት። ሙስሊሙ ማህበረሰብም ይህ ጉዳይ በህግ እስከሚቋጭ ድረስ ለአንድ ሰሞን ጉዳይ አድርጎ መዘናጋት የለበትም ብዬ አስባለሁ። السلام عليكم ورحمة الله وبركاته. ለመጅሊሶች ስራ ላቀልል የመጣሁት በተቻላችሁ አቅም ያው ሼር ብታረጉት ይሄን ቪዲዮ ደስ ይለኛል። በቃ ስራ ላቀልል ነው ለመጅሊስ የመጣሁትና ዛሬ በቃ መግለጫዎቻችሁን አይተናል። ብዙ ጉዳዮች ሲገጥሟችሁ መግለጫ ያወጣችሁ ነው። መግለጫዎቻችሁ እስከ ዛሬ መቼም አንድ 16 ሙጀለድ ይሆናል ሐቂቃ ማለት ቢጠራቅም። ስለዚህ አንድ ነገር ላቅልላችሁ። አሁን የኢትዮጵያ ሙስሊም ከናንተ የሚፈልገው ነገር ወይ አላወቃችሁትም ስለሆነ በቃ ልንገራችሁ። አሁን ምን ፈልገው ከዚህ በፊት የፈረሱ መስጂዶችን እንደው በቃ በተባረክ መስጂድ ጉዳይ ለምሳሌ አሁን ከመጅሊሱ ምን ፈልገው አንድ ነገር ልንገራችሁ። አንድ ነገር ነገ ሰኞ ነው ምናልባት አሁን ስለመሸ ቪዲዮም ከመሸ ነው የተቀረጸው። ምናልባት ማክሰኞ የኢትዮጵያ ሰላም ወዳድ ሙስሊም ማህበረሰብ በሜክሲኮ አካባቢ በሚገኘው ተባረክ መስጂድ ላይ ሌሊትን ወይም ጨለማን ተገን አድርጎ በደረሰው የመስጂድ ፈረሳ ጉዳይ መስጂዱን ወደ ነበረበት ለመገንባት ህዝበ ሙስሊሙ በሰላማዊ መንገድ የዙሁር ሰላቱን ሜክሲኮ በሚገኘው ተባረክ መስጂድ ይስገድ። በቃ ይሄን ነው ይፈልገው። ነገሩን ሳቀልላችሁ ማለት ነው። ወላሂ ከናንተ ምንም መግለጫ ምናምን ማላገጫ ሆንን በመግለጫው ምክንያት ብዛት ተቋሙ እድር ቤት ሆነኩ እንዴ። በቃ ማለት ወይኛና እኛ ምን ፈልገው ነው ያላወቃችሁት? ህዝቡ አታውቁትም። በቃ ምን ፈልገው ይሄን ነው በቃ። ለምንድነው ሞገሳችሁን በዚህ ደረጃ የምታጡት? ለምንድነው ይሄ ሁሉ የአንዲትን ሀገር ግማሽ ማህበረሰብ እንዲናቅ ግማሽ ህዝብ እንዲናቅ የምታደርጉት? ማለት ይሰለቻል እኮ ወላሂ።
በቃ ይሰለቻል። እየደወልን ነው ባለድርሻ አካላት ባለድርሻ አካላት ጭራሽ ደግሞ አሁን ያፈረሰው እንትን በህግ ይጠይቅልን ይጠይቅልን። ማንንም ይጠይቀው የመጣው ደንብ ሊያፈርስ አጅቦት የመጣው አዲስ አበባ ፖሊስና ፌደራል ፖሊስ ከጸጥታ ቢሮ ሰው መጥቶ ከከንቲባ ቢሮ ሰው መጥቶ ያፈረሰውን ጉዳይ ማን ነው ማን ይጠይቅልን? መጠየቅ ከተፈለገ የምትጠይቀው እኮ የወረዳው ደንብ መቼም ያለነሱ አይፈርስም አይደል? የወረዳውን ደንብ እኮ መክሰስ ነው። ፍትህ የሚገኝ ከሆነ በህግ ይጠይቁልኝ። ማን እንዲጠይቅልን ነው? አረ ድራማውን ተውት፣ በአላህ ድራማውን ተውትና አሁን ቅድም ያልኳችሁ የለም በቃ ጥሩን ዙር ስገዱ በሉን እንምጣ ሰግደን በሰላማዊ መንገድ በሰላም መተን አጥረን በሰላማዊ መንገድ እንወጣለን። በሉን ይሄን ስትሉን ሞት ሊሆን ይችላል አይደል? ወላሂ እኔ ዝግጁ ነኝ። ዱላ አላሁ አክበር እስር ነው፣ ምን ችግር አለው? እንዲህ አይነት የውርደት ሀያት ከምንኖር እባካችሁ መጅሊሶች ምን ፈልገው ይሄንን ነው። ኑና በግፍ በሌሊት ጨለማን ተገና አድርገው ወሰዱባችሁን እርምጃ ለማስተካከል ኑ እንስገድ፣ ዙር በሉን እንምጣ እንስገድ። ድሮም እናንተ እኮ አታጥሩም እኮ አስተባባሪ አይደላችሁልኝ? ምናጥረው እኛ ነን እኮ ህዝቡ ነው የሚያጥረው አይደል? በቃ ኑ አስተባብሩ፣ ኑ በሉን እንመጣለን። ገንዘብ ከኛ ቆርቆሮ እንጨት ህዝበ ሙስሊሙ ይዞ ይመጣል፣ ችግር የለውም። አራት አቃጥሉን በጀሊሉ ሌሊት ላይ ነው የመጡት። የታጠቁ አካላትም አሉበት በጉዳዩ ላይ ድርጊቱን የፈጸሙት የታጠቁ ክላሽ የያዙ ሰዎችም አብረው ተከትለው መተው ነው ይህን ነገር ያደረጉት። እንግዲህ ግን ደግሞ በሌሊት ይህን ያክል እርምጃ መውሰድ፣ መስጊድ ላይ ጥቃት ማድረግ ምንድነው ማስተላለፍ የፈለጉን ነገር ምንድነው የሚለው በጣም አሳሳቢ ጉዳይ ነው። ከምንም ጉዳይ በላይ እንግዲህ የመስጊዱ ጥበቃዎችን ዲኑ አሊ አነጋግሯቸው ነበረ። ማስፈራሪያ ጭምር ደርሶባቸው ነው መስጊዱን ለማፍረስ የመጡት አካላት እንግዲህ በዘበኞች ላይ የማስፈራሪያ ዛቻና ሌሎችም ድርጊቶችን አድርገው ነው ያፈረሱት። እንግዲህ ዲኑ አሊን ተከታትለን እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ይሄን መረጃ የምትከታተሉ በመላው ዓለም የምትገኙ ወንድም እህቶች በያላችሁበት ሰላማችሁ ይብዛ። የምገኘው ሜክሲኮ አካባቢ ተባረክ እየተባለ በሚታወቀው ጥንታዊ መስጂድ ነው። ኦልሞስት 50 ዓመት ያለፈው መስጂድ ጥንታዊ ብለን ልንጠራው ስለምንችል እኔ አሁን የተደወለልኝ ልክ 7 ሰዓት ከሩብ ነው። 7 ሰዓት ከሩብ ላይ ሲደወልልኝ እኔ ቤቴ አስኮ ነው። አስኮ ላይ ሲደወልልኝ ምንድነው ሲል ፌደራሎች እየገቡ ነው፣ ምን ሊያደርጉ ሊያፈርሱ ነው መሰለኝ፣ እኔ እንጃ በሩን ገንጥሎ እየገቡ ነው አሉኝ። ከጧት ጀምሮ የተለያዩ መረጃና ዜናዎችን እየሰማሁኝ ነበረ። ነገር ግን በአካል ቦታው ላይ ከመገኘቴ በፊት ምንም ከማለት ተቆጥቤያለሁ። ዛሬ አሁን በአላህ በፈቀደው መንገድ እዚህ መጥቼ ነገሮችን ዞር ብዬ በአይኔ የተመለከትኩትን ነገር እና እውነተኛውን ነገር ነው የምነግራችሁ። ልጆች ያባቱን አህራ ያሉ ከተለውና በሌሊት መጥቶ ያፈረሰው አካል የመንግስት አካሎች ናቸው የተባለ ከ4 ከ5 በላይ ዶዘሮችን በማውጣት የፌደራል ልብሶችን በመልበስ እንዲሁም ደግሞ ኮሚቴዎችንና መጅሊስን ሳያማክሩ ምን ሳይሉ በቃ ወንበዴ ነው። ወደ 11800 ምናምን አካባቢ ካሬ ሜትር የታጠረ ቦታ እንደነበረ የአካባቢው ማህበረሰብ ነገረኝ። የት ነው ቦታው? ይዞታውስ ገደቡስ የቱ ጋ ነው የሚለውን ነገር ለማየት ሙሉ አጥሩን እየዞርኩኝ ስመለከት እጅግ በጣም አዘንኩ። በጣም በተሰራው ስራም አፈርኩኝ። በጣም አሳቃቂ ሁኔታ ነው ያደረጉብን ማለት ነው። አይኛ በኔ ሲደርሱ ማለት ነው እኛ ወንጀል አልሰራንም፣ ህጋዊ ቦታ ነው ያለነው። አረጋጉን፣ ቀስ በሉ፣ ወንጀል የሰራ ሰው የለም፣ ይሄ የአላህ ቤት ነው ያልኳቸው። አዋራ ላይ ቁጭ ብላሉ። እኔ አዋራ ላይ በምን ታምር አልቀመጥላቸው። ይሄው ወንበር ፈልጌ በወንበር እቀመጣለሁ። ወንጀል አልሰራም፣ ጠባቂ ነኝ። የአላህ ቤት የጠበቅኩ ኃላፊነት አለብኝ። የአላህን ቤት የጠበቅኩ ነው። ሰው ሁሉ ጥሎብኝ ሄዶ ነው ስላቸው በቃ ስልካችን ወሰዱ። ህፃናቶች ከጋሩ አምጥተው ብቻ ሻይ ቤቷ ላይ ይሄ ነው ብዬ አለላችሁ። ድንጋጤ ራሱ በእንትኖችን ላይ ስላለ የሌለ ነገር ነው የተደረገብን። የሌለ ነገር ታይቶ የማይታወቅ ነገር ነው የተደረገብን። ከዚህ ቀደም ረመዳን አልቆ ኢድ ማግስት ላይ አንድ ቦታ ላይ ወደ ጋርመንት አካባቢ የሚገኝ ጃፈር የሚባል መስጂድ ልክ በዚሁ በተመሳሳይ በሌሊት መጥተው የጃፈርን መስጂድ አጥር አፍርሰው የሄዱ አካላት መኖራቸውን አወኩኝ፣ አየሁኝና ተገረምኩኝ። በተመሳሳይ
ትላንትና ሌሊት ከስራ ሰዓት ውጪ በሆነ መንገድ መጅሊሱ በማያውቅበት የመስጂዱ ኮሚቴ ምንም አይነት መረጃ ባልተሰጠውና ባልተነገረበት ታጣቂ ኃይሎች መጥተው የተከበረውን የአላህን ቤት አጥር ሙሉ በሙሉ አውድመው፣ በነገራችን ላይ አፍርሰው የሚለው ቃል አይደለም የሚገልጸው፣ አውድመው ሄደዋል። አውድመው ለምን አልክ ካላችሁኝ ከስር የምትመለከቱትን ቪዲዮ ተመልከቱት። 7 ሰዓት ከምናምን አካባቢ ይሆናል የመጡት እና የነበረው ሁኔታ ተኝታችሁ ነበር? ተኝተን ነው በቃ ተኝተን ምንም ሳንረጋጋ ምንም እንደ ኃይለኛ ፓወር ነው የተጠቀሙት። ሰብረው ነው የገቡት ቀጥታ ማለት ነው። ገቡ 3 የለበሱ ገቡ። ሲቪሎችም አሉ፣ የታጠቀ አለ። በቃ የሆነ በቃ ድሮ ፊልም ላይ የምናየው አይነት ነገር ነው የተደረገው ያለ። የሚገርም ማለት አገባባቸው በጣም የሚያስጠላ። ህፃናት የለ፣ ሴቶች የለ። ወላሂ የሚገርም ህፃናት በቃ ምንም ልብስ ሳይለብሱ አንጠልጥሎ ነው የወጡት። በቃ ለምን በምንድነው ስንላቸው አይ ከናንተ ጋር ምንም የሚያገናኘው ነገር ምናምን የለም፣ እኛ ስራችንን ሰርተን ነው የምንሄደው፣ ከናንተ ጋር ምንም የሚያገናኝ ነገር የለም። ያ ከጨረሱ በኋላ በቃ ሱቢ ሲለ እንደ ሌባ ነው ጥሎ የጠፉት። ሱቢ ሲደርስ ሰው ሳይመጣ ሮጦ ነው ያመለጡት። አዛን እንላለን፣ ሰላታችንን እንሰግዳለን፣ አዛን ልንል ነው ስናላቸው ግማሹ ከለከለን። እኛ ደግሞ በእንቢተኛ አዛን ስል ጥሎ ነው የጠፉት። የታጠረው ወይም ደግሞ እንዲታጠር የተደረገው በመስጂዱ ኮሚቴ ፍላጎት ወይም በመጅሊሱ ፍላጎት ብቻ ሳይሆን የሚመለከተው አካል ይሄንን አካባቢ ያለማ ያለው ኤግልስን ጨምሮ የሚመለከተው የመንግስት አካል የወረዳ አጠቃላይ ሁሉም አይተው ተስማምተው የተደረገ ነገር ነው። በሚገርም ሁኔታ አጥሩን ለማጠር የሚያስፈልገው የገንዘብ መጠን ከመስጂዱ አቅም በላይ ነው። እኛም ለመስጂድ ሲባል የማዋጣት አቅማችን ዝቅተኛ ስለሆነ አንገታቸውን ደፍተው የመስጂዱ ኮሚቴዎች ለምነው ይሄ ነገርማ እኛንም እናግዛችኋለን ብለው ኤግልስ የሚባለው አካባቢውን እያለማ ያለው ሪል ስቴት በበጎ ፈቃደኝነት የምትመለከቱትን ማጠሪያ ብረት ከማምጣት አልፎ ራሱ በራሱ ገንዘብ አሳጥሮት ሄዷል። ዛሬ ምን ሐሳብ ተቀይሮ ነው ያውም ደብዳቤ ሳይገባ ያውም ኮሚቴውም ይሁን መጅሊሱ እውቅና ሳይኖረው ያውም በዶዘር ይሄንን የመሰለ የሀገር ሀብት ጨፈላልቆ ማፍረስ የተፈለገው? አጋጣሚ ሽንት ልሸናት ወጣሁ። ስንት ሰዓት ላይ? ልክ 7 ሰዓት ላይ መርሃባ ስወጣ ግባ ነው ፖሊስ ነው። እንዴት ሽንት ሻሽና ገባለሁ ወይ አልኳቸው። አይ ግባ ሲል አልገባም አልኳቸው። አይኔ ሽንት ሸንቼ ገባለሁ ብዬ ስናገራቸው ግሊዘሩ ተዛ ያፈረሰ መጣ። ቆርቆሮ እየናደ ነው። የናደ ሲመጣ ደነገጥኩኝ። ልቤ በጣም ደነገጠ። ይሄን እንዴት እንደዚህ ይሆናል ምናምን አልኩና እቤት ውስጥ ስገባ ናውጣ ስልኬን አምጣ አለኝ። ስልክ ሊደውሉ ነው ብሎ ስልኬን አምጣ አለኝና ስልኬን ተቀበለኝ። ከዛም በኋላ ቀጥላለኝ። ይህ እንደኔ ሐሳብ የግለሰቦች ፍላጎት ነው ብዬ አምናለሁ። እነኚህ ግለሰቦች ከዚህ ጉዳይ ላይ ምንድነው የሚያተርፉት? መንግስትና ሙስሊሙን ማህበረሰብ ማጋጨት ነው? የመጣውን በትግል የተገኘውን ሰላም ማደፍረስ ነው ወይንስ ሌላ ዓላማ አላቸው? ከጀርባ ያለው ነገር ከተጠና እውነት ይሄ ነገር ብዙ የሚጋለጡ ሚስጥሮች አለውና ለመንግስትም ለሚመለከተው አካልም የምንጠይቀው ከዚህ ጀርባ ያለው ማን ነው የሚለውን ነው። እኔ ይሄ መንግስት ይህን ይፈጽማል ብዬ አላምንም። ነገር ግን በመንግስት ጓያ ተሸሽጎ የራሳቸው ፖለቲካና የራሳቸው ሃይማኖት ለማስፋፋት እና የራሳቸው አጀንዳ ያላቸው ሰዎች ናቸው ይህን ፈጽሙ ብያለሁ። ስለዚህ መንግስት ለእንደዚህ ሰው መንግስት ከሆነ ማዘጃ ያመጣል። ከዛ በኋላ ፈርሳለሁ ይላል። ማፍረስ መብት አለው። ነገር ግን ምንም ሳያሳውቁን ሳነጋገር በስምምነት ላይ ከሸዋል በኋላ እነጋገራለን ብሎ እና ሐጅ ሱልጣን ባሉበት ሊዲያ ጋር የሰላምና ጸጥታ ሚኒስትር ጋር ሄዶ ቀነ ቀጠሮ ተለያይቶ እኛ መሸ ግንባታ ፍቃድና የሰላም የፕላን ስምምነትና የማስፋፊያ ይሰጣል ብለን ሲንጠብቅ ወደ ስራ መቼ እንገባለን ነው ሐሳባችን የነበረው ይሄ ነው። ስለዚህ መንግስትም የመንግስት አካልም ቢሆን የአዲስ አበባ መጅሊስም ቢሆን የፌደራል መጅሊስ እነዚህ ሰዎች የሙስሊም ህብረተሰብና መንግስት ሊያጋጩ የሰሩት አጀንዳ ስለሆነ ህግ ፊት ቀርቦ ፍርድ እንዲሰጣቸውና
የነሱ ደግሞ ድብቅ አጀንዳ ከጀርባቸው ማን እንዳለ ተከታትሎ እንዲደርሱበትን መልእክቴን አስተላልፋለሁ።